ሰላም እንዴት ናችሁ? ዛሬም ከባለፈው ፓርት ቀጥለን ጥያቄ እንሰራለን። ጥያቄው f of x which is equals to x square minus 1 ይላል። ኢንተርቫሉ ደግሞ የተሰጠን ምንድነው -1 up to 2 ድረስ ነው እየተባልነው። ሶ ጥያቄው ይሄ ነው። ይሄንን ካገኘን በኋላ አሁን ይሄንን በምን ማድረግ ነው? ኢንተግሬት ነው አድርጎ አይደል የተባልነው? ምንድነው የተባልነው? find the area s the region enclosed ኤሪያን ለመፈለግ ነው አይደል የምንጠቀመው። ስለዚህ ይሄ ምን አይነት ግራፍ ነው የሚሆነው? ለምሳሌ ግራፍን በምናወጣበት ጊዜ ምን አይነት ነገር ነው የሚሆነን? እንደዚህ አይነት ግራፍ እናገኛለን። እንደዚህ ሆኖ ይሄ ኤክስ አክሲስ ነው፣ -1 አለ፣ እዚህ 1 አለ። እንደዚህ አይነት ግራፍ ወደ ላይ ሆነ ፓራቦላ ይሆናል። ምክንያቱም ይሄ ስኩዌር ስለሆነ ኳድራቲክ ኢኩዌሽን ስለሆነ። ስለዚህ እዚህ -1 አለ። አሁን የምንፈልገው ከ-1 አፕ ቱ እስከ 1 ድረስ ያለውን ነው። ነገር ግን እዚህ ጋር የተሰጠን ምንድነው? ከኔጌቲቭ 1 አፕ ቱ 2 ድረስ ያለውን ፈልጉ የተባልነው አይደል? ስለዚህ ይሄ እንደዚህ እያለ ይሄዳል አይደል? ሲሄድ 2 አለ እዚህ ጋር፣ ከዚህ እስከዚህ ድረስ ያለውን ይሄ ክሎዝድ የሆነውን ኤሪያ እንፈልጋለን ማለት ነው። ከዚህ እስከዚህ ድረስ ያለውን አንድ ይሄ ኤሪያ አለን፣ ሁለት ኤሪያ አለን፣ ሁለት ኤሪያ ነው ያለን። ስለዚህ እንደዚህ ነገሮችን እንፈልጋለን። አሁን ይሄ ምንድነው? ሬክታንግልም ማለት ትራያንግልም አይደለም። ሶ ምን ማድረግ አለብን? መጀመሪያ ኢንተግሬት እናደርጋለን ይሄንን። ይሄ ማለት ምን ማለት ነው? እንደዚህ አድርጋችሁ ከኔጌቲቭ 1 አፕ ቱ 2 ድረስ ኢንተርቫሉ መጻፍ ትችላላችሁ። ኤፍ ኦፍ ኤክስ ደግሞ ምንድነው? ኤፍ ኦፍ ኤክስ ዲኤክስ ነው አይደል የተባልነው። ስለዚህ ይሄ በሌላ አንግል ምን ማለት ነው? ከኔጌቲቭ 1 አፕ ቱ 2 ድረስ ኤክስ ስኩዌር -1 ዲኤክስ ማድረግ ትችላላችሁ። ኢንተግሬት እናደርገው መጀመሪያ ይሄንን ኢንተግሬት በምናደርግበት ጊዜ ከፓወሩ ምን እናደርጋለን ብያችኋለሁ? አንድ እንደምራለን ብያችኋለሁ። አሁን ይሄ ዲፋይኔት ነው፣ ይሄ ዲፋይኒንግ ነው። ዲፋይኒንግ ስለሆነ ሲን አንጨምርም። አሁን ይሄን ዴሪቬት ኢንተግሬት በምናደርግበት ጊዜ ምክንያቱም ኦልሬዲ ተሰጥቶናል ኬት እንደሚሄድ። ሶ ኤክስ ዘ ፓወር ኦፍ 2 አይደል? አንድን በሚደምርበት ጊዜ ስንት ነው የሚሆነው? 3 ይሆናል። ኦቨር አድርገን ለራሱ ማካፈል 3፣ ከዛ ማይነስ ብለን ይሄኛው ደግሞ ምንድነው የሚሆነው? ኤክስ ብቻ ይሆናል ማለት ነው። ሶ ይሄንን አሁን መተካት ነው። ከዛ ምን ማድረግ ያለብን አሁን ኬት እስከ የት ነው የተባልነው? ከኔጌቲቭ 1 እስከ 2 ድረስ ነው የተባልነው። አሁን በሁለቱ መካከል የሚገኙ ምንድነው? ዜሮን መውሰድ እንችላለን። ቅድም ፕሮፐር 3 ላይ እንዳሳያችሁ ከኔጌቲቭ 1 አፕ ቱ 0 ብዬ 1 ኦቨር 3x ኪዩብ ማይነስ ኤክስ ልበልና ከዛ ፕላስ እንደዛ አድርጌ 0 እዚህ ጋር ጽፌያለሁ አይደል? እዚህም 0 መጻፍ እችላለሁ። 0 ከ0 እስከ ከላይ ያለው 2 አይደል? 2 ብዬ 1 ኦቨር 3x ኪዩብ ማይነስ ኤክስ። ሶ እነዚህ ነገሮችን በምትወስዱበት ጊዜ ምን ማድረግ ያለባችሁ? አብሶሉት ቫልዩ ውስጥ ማድረግ ያለባችሁ ሁለቱንም ኢኩዌሽን፣ ይሄንንም ማለትም እንደዛ አድርጋችሁ 1 ኦቨር 3x ዘ ፓወር ኦፍ 3 ማይነስ ኤክስ ብላችሁ ከኔጌቲቭ 1 አፕ ቱ 0 ፕላስ እንደዛ አድርጋችሁ አሁን አብሶሉት ቫልዩ ውስጥ ይሄንን ቫልዩ 1 ኦቨር 3x ኪዩብ ማይነስ ኤክስ ብላችሁ ከ0 እስከ 2 ድረስ እናደርጋለን ማለት ነው። ምክንያቱም ከዚህ የሚወጣው ቫልዩ ኔጌቲቭ ሆኖ መውጣት የለበት። እየፈለግን ያለነው ኤሪያ እስከሆነ ድረስ ኤሪያ ማለት ቬክተር አይደለም። ስለዚህ ኔጌቲቭ መሆን አይችልም። ኔጌቲቭ ከሆነ 0 ሊሆን ስለሚችል ሶ ኤሪያ 0 አይሆንም በየትኛው ተአምር። ኦኬ አሁን ምን ማድረግ ነው? ከላይ ያለውን ይሄን ተክተን ማይነስ አድርገን ይሄንን እንተካለን። ሁሉም ኢንቴግሬሽን ላይ ግልጽ ነው አይደል? ይሄንን እዚህ ጋር በኤክስ ቦታ እንተካለን። ከዛ ማይነስ ብለን ይሄንን እንተካለን። ሶ 1 ኦቨር 3 ኢንቱ 0 ኪዩብ ማይነስ ኢንቱ 0 ብላችሁ አንድ ማይነስ አድርጋችሁ አሁን ይሄኛው ነምበር 1 ታች ያለው መተካት 1 ኦቨር 3 ኢንቱ ኔጌቲቭ 1 ፓወር ስንት ነው? ኪዩብ ነው። ማይነስ ብላችሁ -1 አይደል? ከዛ አንድ ይሄንን ጨረስን። እቺኛው ፓርት ማለት ይሄ ፓርት ብቻ ነው ጨረስነው። ከዛ ፕላስ አለ አይደል? ይሄ ፕላስ ብላችሁ አሁንም አብሶሉት ቫልዩ ውስጥ እንደዚህ አድርጋችሁ አሁንም ከላይ ያለውን ይሄንን ተክታችሁ ማይነስ አድርጋችሁ ይሄንን መተካት ማለት ነው። በዚህ ኢኩዌሽን ላይ 1 ኦቨር 3x ስንት ነው? ሶሪ 2 ኪዩብ ማይነስ ኢንቱ 2 ብላችሁ ከዛ ማይነስ እንቱ ከዛ ምን ማድረግ አሁንም 0 መተካት ታች ያለው ነምበር ማለት ነው። ይሄኛው ቁጥር እዚህ ጋር እንተካለን። 1 ኦቨር 3 ኢንቱ 0 ማይነስ ኢንቱ 0 ብላችሁ
ሁለተኛውም ጨረስን ማለት ነው። አሁን ጀስት መስራት ነው። ሶ እዚህ ጋር 0 ስለተካን ሁሉ ምን ይሆናል? 0 ይሆናል። ይሄንን ብናበዛም ሁሉም ነገር 0 ይሆናል። ይሄ ፓርት 0 ይሆናል። 0 ማይነስ ኢንቱ 1/3 ኢንቱ ፓወር ስንት ነው? ኦድ ስለሆነ ኔጌቲቭ ሆኖ ነው የሚወጣ አይደል? ኔጌቲቭ 1 ይሆናል። ከዛ የኛው ፓርት ማለት ነው ማይነስ ውጪ ያለን ምን ይሆናል? ይሄ ፖዚቲቭ ይሆናል ማለት ነው። ስለዚህ ማይነስ ኢንቱ የስንት ነው የሚሆነው? ማይነስ 1/3 ነው የሚሆነው። ከዛ ማይነስ 1/3 ይሆንልናል። ይሄኛው ፓርት ሙሉን ጨረስን ማለት ነው። እዚህ ጋር ግልጽ ነው አይደል? ይሄ ፓርት ጨረስን። ከዛ ፕላስ እንበልና ይሄንን እንሰራለን አሁን። ኦኬ ሶ 1/3 ነው። ከዛ ውስጥ ያለን አሁንም እንትን ውስጥ 1/3 ኢንቱ 2 ኪዩብ ስንት ነው የሚሆነው? 8 ነው የሚሆነው። ማይነስ 2 አለን። ከዛ ማይነስ አድርጋችሁ እዚህ ብራኬት ውስጥ ነው ሁሉ 1/3 ይሄ ምንድን ነው? 0 ይሆናል። ይሄም 0 ነው። ከዛ 0 ይሆናል ማለት ነው። 0 ምንም እንትን አያመጣም። ይሄ ፓርት ሙሉ 0 እንደሆነ አድርጋችሁ ሰዱት። ከዛ ይሄ ስንት ነው? 8/3 ማይነስ 2 ነው አይደል? ምን ውስጥ? አብሶሉት ቫልዩ ውስጥ። እዚህ ፕላስ አድርገን እዚህ ጋር እንደምራለን። ባይደው ይሄኛው ፓርት ስለሆነ እየሰራን ያለ ነው። ከዛ ይሄንን እንሰራለን። ስንት ነው? 8 ማይነስ 6/3 ማለት ነው። ይሄኛው ምን ውስጥ? አብሶሉት ቫልዩ ውስጥ አሁንም። ከዛ ይሄ ስንት ነው የሚሆነው? 2/3 ይሆናል። 2/3 ይሆንልናል ማለት ነው። ሶ ይሄ ስንት ሆኖ ወጣ? 2/3 ነው አይደል? ከአብሶሉት ቫልዩ ሲወጣ ራሱን ሆኖ 2/3 ነው የሚሆነው። ይሄኛው 2/3 ነው የሚሆነው። እዚህ ጋር ሰርተናል። እዚህ ጋር ስንት ነው? ይሄን ፓርት ስሩት እስቲ። የስንት ነው? 1/3 ነው አይደል? ሶ ኔጌቲቭ ውጭ ያለን ይሄ 1/3 አለን። ይሄና ይሄ ደግሞ ምንድን ነው የሚሆነው? ኔጌቲቭ ውጭ ያለኝ ማለትም ይሄ ውስጥም ያለው ኔጌቲቭ ነው ይሄኛው ፓርት። ስለዚህ ይሄ ኔጌቲቭ ነው አይደል? ፓወር ውስጥ እንትን ሲሆን ኔጌቲቭ ነው፣ ውጭም ኔጌቲቭ አለኝ። ከዛ ይሄ ኔጌቲቭ በኔጌቲቭ ይጣፋል። እቺ አንድ ረስተናታል። ፕላስ 1 ይሆናል ይሄ ፓርት ማለት ነው። ከዛ ምን ማለት ነው? ይሄ ኔጌቲቭ ውጭ ያለኝ አብሶሉት ቫልዩ ውስጥ 1 ማይነስ 1/3 ማለት ነው። ከዛ ይሄን ክሮስ አድርገን በምንሰራበት ጊዜ ማይነስ አለኝ። ከዛ ይሄ ስንት ነው የሚሆነው? 2/3 ነው የሚሆነው። 2/3 ነው የሚሆነው። ከዛ ከአብሶሉት ቫልዩ ሲወጣ ኔጌቲቭ ነምበሩ ለምንድን ነው የሚሆነው? ፖዚቲቭ ነው። 2/3 ነው የሚሆነው። ምን አገኘን አሁን? ይሄ 2/3 ነው ይሄ። ስለዚህ 2/3 ፕላስ 2/3 ስንት ነው የሚሆነው? ዲኖሚኔተራቸው ተመሳሳይ ስለሆነ እንደምራለን። ኖሜሬተሩን ከኖሜሬተሩ ጋር፣ ዲኖሚኔተሩን ከዲኖሚኔተር ጋር። ይሄ ስንት ነው የሚሆነው? 4 ይሆናል። 2 + 2 ኦቨር 3 + 3 ስንት ነው? 6 ይሆናል። በ2 3 በ2 ደግሞ 3 ይሆናል። ስንት አገኘን? 2/3 የሚለው መልስ ይሆንልናል ማለት ትክክለኛው መልስ ይሆንልናል። አሁን እዚህ ጋር መርሳት የሌለባችሁ ነገር ይሄንን ማድረግ አለበት። ሶስተኛ ፕሮፐርቲ መጠቀም አለባችሁ። 0 ወስዳችሁ አብዛኛው ጊዜ 0 ወስዳችሁ ብትሰሩ አሪፍ ነው። በሁለቱ መካከል የሚገኝ አንድ ቁጥር ተመሳሳይ ወስዳችሁ በሌላ መንገድ መስራት ትችላላችሁ። በሌላም ቁጥር ወስዳችሁ ነገር ግን 0 ብትወስዱ 0 በገባበት ቦታ ሁሉ 0 ስለሚያደርግ ለመስራትም በጣም ቀላል ይሆናል ማለት ነው። ሰው አንሰሩ 2/3 የሚል ትክክለኛው መልስ ይሆንልናል ማለት ነው። ለ23ኛው ጥያቄ 24ኛው ጥያቄ what is the area as the region enclosed between the graph of ልና ይሄንን ሰጥቶናል። ሶ እንደዚህ አይነት ጥያቄ እንዴት እንደምትሰሩ አሳያችኋለሁ። አሁን የተሰጠ ነገር ምንድነው? ፋንክሽን አለ፣ የሆነ ፋንክሽን አለ። ይሄው f of x ብሎ f of x equals to x into x minus 2 times x plus 1 አለ። ይሄንን ሰጥቶናል። መጀመሪያ ማድረግ ያለብን ነገር ሁሌም ይሄንን የምንሰራው ከምኑ ተነስተን ነው? ከግራፉ ተነስተን እስኪሆን ድረስ ማድረግ ያለብን የኤክስን ቫልዩ ማግኘት አለብን። ኤክስ 0 የምትሆንበትን ቦታ ማግኘት አለብን ማለት ነው። ለምሳሌ ኤክስ 0 የምትሆንበት ቦታ እዚህ ጋር ኤክስ ቦታ 0 ብንተካ ምንድን ነው የሚሆነው? ይሄ ሁሉም 0 ያደርጋል አይደል? 0 ያደርጋል። 0 አለን አንድ። ሁለተኛው ነገር ደግሞ ይሄንን ፓርት 0 የሚያደርገን ቁጥር ይሄንን ፓርት ፖዚቲቭ 2 አይደል? እዚህ ጋር ብንተካ የ0 ይሆናል። 0 በ0 ሁሉን በምናበዛበት ጊዜ 0 ስለሚሆን ፖዚቲቭ 2 አለን። ሌላው ደግሞ ምን አለ? ይሄንን ፓርት 0 የሚያደርገን ቁጥር ምንድነው? ኔጌቲቭ 1 ነው። ኔጌቲቭ 1 አያችሁ፣ ሶስቱም ቦታ ላይ አሁን ይሄ ግራፍ ስንሰራ ኔጌቲቭ 1 እዚህ አለ፣ 0 አለ፣ 2 አለ። ሶስቱም ቦታ ታች ያደርጋል ማለት ነው። ለምሳሌ እንደዚህ ሊሆን ይችላል። በቃ በፈለገ መንገድ እንደዚህ ሊሆን ይችላል። ግን ምን ያደርጋል? ሶስቱም ቦታ ታች ያደርጋል ማለት ነው። ስለዚህ በዚህ መሰረት በምንሄድበት ጊዜ አንዳንድ ቦታዎች ላይ ምን ልናገኝ እንችላለን? ኤሪያው በዚህ በኔጌቲቭ ሳይድ ወርዶ ልናገኘው እንችላለን ማለት ነው።
ሶ ይሄንን ካገኘን በኋላ ምን እናደርጋለን? አሁን እነዚህ ነገሮች እንደ ኢንተርቫል አድርገን መጠቀም እንችላለን። ከዚህ ከየት ከኔጌቲቭ 1 ከኔጌቲቭ 1 አፕ ቱ 2 ድረስ ያለውን ይሄንን ኤሪያ ነው የምንፈልገው። ስለዚህ ኢንተርቫሉን ካገኘን በኋላ ልክ እንደ ቅድሙ አድርገን መስራት እንችላለን። መጀመሪያ እነዚህ ነገሮችን አሁን እናባዘዋለን። ስንት ነው የሚሆነው? አሁን ይሄን ኤክስ ውጭ ያለን ይሄና ይሄ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ኤክስ ማይነስ 2 ይሆናል። ከዛ ኤክስ ውጭ ያለን አሁንም ኤክስ ስኩዌር ይሄና ይሄ ማይነስ ኤክስ ይሆናል። ከዛ ማይነስ 2 ይሆንልናል። ከዛ በኤክስ እናበዛዋለን ሙሉ። ከዛ ኤክስ ኪዩብ ይሆናል። ይሄና ይሄ ማይነስ ኤክስ ስኩዌር ይሆናል። ይሄና ይሄ ከዛ ማይነስ 2 ኤክስ ይሆናል ማለት ነው። ይሄ ምንድነው? ፋንክሽን ኦሪጂናል ፋንክሽኑ የተሰጠን ፋንክሽኑ ይሄ ነው ማለት ነው። ሶ ይሄንን ኢንተግሬት ማድረግ አለብን። መጀመሪያ ኢንተግሬት በምናደርግበት ጊዜ ቅድም አሳይቻችኋለሁ እንዴት እንደምታደርጉ። ኢንተግሬሽን ኦፍ ኤፍ ኦፍ ኤክስ ዲኤክስ ዲኤክስ ኢኳልስ ቱ ይሄንን ስንት ነው? ፓወሩ አንድ እንጨምራለን 1/4 ይሆንና ኤክስ ፓወሩ ስንት 4 ይሆናል። ማይነስ ይሄንን ፓወሩን አንድ እንጨምራለን ስንት ነው? 1/3 ኤክስ ፓወር ኦፍ 3 ይሆናል። ከዛ ማይነስ 2 ኦቨር እዚህ ጋር አንድ እንጨምራለን ኦቨር 2 ኤክስ ፓወር ኦፍ 2 ይሆንልናል። ይሄ ነው ማለት ኢንተግሬሽኑ። ከዛ ኤፍ ኦፍ ኤክስ ዲኤክሱ የዚህ ምን ሆነ? 1/4 ኤክስ ፓወር ኦፍ 4 ማይነስ 1/3 ኤክስ ፓወር ኦፍ 3 ማይነስ የቱ በቱ ይጣፋል ኤክስ ስኩዌር ሆነልን ማለት ነው። ሶ ኢንተርቫሉ ግን እስከ ስንት ነው? ከኔጌቲቭ 1 እስከ 2 ድረስ ነው አይደል የተባልነው? ማለትም ከኔጌቲቭ 1 አፕ ቱ 2 ድረስ አድርጋችሁ እንደዚህ ጽፋችሁ የኔን ኢኩዌሽን መጻፍ 1/4 ኤክስ ፓወር ኦፍ 4 ማይነስ 1/3 ኤክስ ፓወር ኦፍ 3 ማይነስ ኤክስ ስኩዌር አድርጋችሁ መጻፍ ትችላላችሁ። ልክ እንደ ቅድሙ አሁንም ምን ማድረግ ነው? ዜሮን መውሰድ ነው እንትን ለማድረግ እንደዚህ አድርጋችሁ አሁንም የአብሶሉት ቫልዩን ሳይን መጠቀም አለባችሁ። 1/4 ኤክስ ፓወር ኦፍ 4 ማይነስ 1/3 ኤክስ ፓወር ኦፍ 3 ማይነስ ኤክስ ፓወር ኦፍ 2 ብላችሁ ከየት እስከ ታች ያለው ስንት ነው? ኔጌቲቭ 1 አይደል? ኔጌቲቭ 1 አፕ ቱ 0 እላለሁ ፕላስ አድርጌ አሁንም አብሶሉት ቫልዩ ውስጥ 1/3 4 ኤክስ ፓወር ኦፍ 4 ማይነስ 1/3 ኤክስ ፓወር ኦፍ 3 ማይነስ ኤክስ ስኩዌር ብዬ አሁንም ታች ደግሞ ይሄን ቅድም ላይ ተጠቀምኩትን እዚህ ታች 0 አድርግና ቶፕ ላይ የነበረውን ስንት ነበር? 2 ነበር አይደል? 2 ብዬ እጠቀማለሁ። አሁን ምንም ነገር ሌላ ነገር አያስፈልገኝ። አሁን መስራት ብቻ ነው የሚጠበቀው። እንትኖቹን ሳይኖችን በጥንቃቄ መስራት ነው የሚጠበቀው። አሁን እንደ ቅድሙ አናደርግም። 0 ተክተን ምን እናደርጋለን ብያለሁ? ይሄኛው ከላይ ያለውን ተክተን ማይነስ አድርገን ይሄንን እንተካለን ብያቸዋል አይደል? 0 በምንተካበት ጊዜ እዚህ ጋር ይሄንም 0 ያደርጋል፣ ይሄንም 0 ያደርጋል፣ ሁሉንም 0 ያደርጋል አይደል? 0 ማይነስ እናደርግና ከዛ ምን ኔጌቲቭ 1 እንተካለን። 1/4 ኢንቱ ኔጌቲቭ 1 ዘ ፓወር ኦፍ ስንት 4 ማይነስ 1/3 አለን። ከዛ ምን ኔጌቲቭ 1 ዘ ፓወር ኦፍ ስንት 3 ማይነስ ኔጌቲቭ 1 ዘ ፓወር ኦፍ 2 ብለን አብሶሉት ቫልዩ ውስጥ ሙሉ ግልጽ ነው አይደል? አንድ ኔጌቲቭ 1 የተካሁት ይሄኛውን አልነካሁትም። ስለዚህ ፕላስ አድርግና ይሄን እሰራለሁ ማለት ነው። ስለዚህ አሁን 2 የተካለው ማለት ነው። እዚህ ጋር አብሶሉት ቫልዩ ውስጥ 1/4 ቱ ዘ ፓወር ኦፍ ስንት 4 ማይነስ 1/3 ቱ ዘ ፓወር ኦፍ ስንት 3 ማይነስ 2 ዘ ፓወር ኦፍ 2 ብዬ ማይነስ ኦር ፕላስ አደርጋለሁ ማለት ነው። ሶ ማይነስ አደርጋለሁ ማለት ነው። ፓወሩ ይሄንን ተክቼ ማይነስ ብዬ ይሄንን እንትን ማድረግ ስለሚችል እዚህ ጋርም አሁንም 0ን ተክተን በምንሰራበት ጊዜ ሁሉ ምን ይሆናል? 0 ይሆናል አብሶሉት ቫልዩ። ይሄ ፓርት ይሄኛው ፓርት ነው፣ ይሄኛው ፓርት ደግሞ ይሄ ፓርት ነው ማለት ነው። ሶ ይሄ 0 ከ0 ምንም አይነት እንትን ስለማይኖርን አብሶሉት ቫልዩ 0 ኔጌቲቭ ብዬ ብራኬት ውስጥ ፓወሩ ኔጌቲቭ 1 አይደል? ኔጌቲቭ 1 ፓወሩ ኢቭን ከሆነ ፖዚቲቭ ይሆናል። ስለዚህ 1/4 ብቻ ይሆናል ማለት ነው። ይሄ ፓርት ማይነስ 1/3 አለኝ። ምን አለ ሆይ ኔጌቲቭ ፓወሩ ኦድ ከሆነ እዚህ ኔጌቲቭ በኔጌቲቭ ነምበር ላይ ፓወሩ ኦድ ከሆነ ኔጌቲቭ ስለሚሆነ ምን አለ? ኔጌቲቭ 1 አለ እዚህ ጋር ደግሞ ከዛ ማይነስ ብዬ ፓወሩ ምንድነው? ኢቭን ነው። ስለዚህ ይሄ ፖዚቲቭ ይሆናል 1 ይሆንልናል ማለት ነው። ይሄ ምን ሆነ? አንድ ይሄኛው ጨርሰን እንመለስ፣ ወደዚህ እናልፋለን። ሶ ማይነስ ውጭ ያለኝ 1/4 ይሄ ማይነስ በማይነስ ይጣፋል ፕላስ 1/3 ከዛ ማይነስ 1 አለን። ኦኬ
ምን ውስጥ ያለን ይሄም አብሶሉት ቫልዩ ውስጥ ያለን ይሄኛውን ሙሉን እንትን እናደርጋለን ሰም ለማድረግ ስንት ነው ኮመን ሊስት ኮመኑ ማለት ነው ስንት ነው የሚሆነው 12 ነው አይደል 3 ታይምስ 4 12ን ታች አድርግና ምን ያደርጋለሁ 12 ሲካፈል ለ4 3 ጊዜ 3 ሲባዛ 1 3 ከዛ ፕላስ አድርግና 12 ሲካፈል ለ3 4 ጊዜ 4 ሲባዛ በ1 4 ይሆናል ማይነስ አድርግና 12 ሲካፈል ለ1 12 ጊዜ 12 ሲባዛ በኔጌቲቭ 1 12 ምን ውስጥ አብሶሉት ቫልዩ ውስጥ ኔጌቲቭ ውጭ ያለኝ ከዛ ይሄንን በምንደምርበት ጊዜ ስንት ነው የሚሆነው? ይሄን ስንት ነው? 7 ይሆናል። 7 ሲቀነስ 12 ስንት ነው የሚሆነው? -5 ይሆናል። ማይነስ ውጭ ያለኝ -5 ኦቨር 12 ነው። ሶ ማይነስ በማይነስ ይጣፋል። ከዛ ስንት ነው የሚሆነው? 15 ኦቨር 12 ይሆናል። ፕላስ አድርጌ አሁን ምን አደረኩኝ? አንዱ ፓርት ጨረስኩኝ ማለት ነው። የሚቀረኝ ይሄ ፓርት ነው። ይሄንኛው ፓርት ሰራለሁ። አሁን ይሄንን ፓርት ለመስራት አብሶሉት ቫልዩ ውስጥ ያለኝ 1 ኦቨር 4 አለኝ ቱ ዘ ፓወር ኦፍ 4 ስንት ነው? 16 ነው። ማይነስ 1 ኦቨር 3 አለኝ ቱ ዘ ፓወር ኦፍ 3 ስንት ነው? 8 ነው። ማይነስ ይሄ ስንት ነው የሚሆነው? 4 ይሆናል ማለት ቱ ዘ ፓወር ኦፍ 2 ሶ 0 ምንም ጥቅም ስለሌለ እንተዋለን። ኦኬ እንሰራለን አሁንም። ከዛ ስንት ነው የሚሆነው? ይሄ 16 ኦቨር 4 ማይነስ 8 ኦቨር 3 ማይነስ 4 አብሶሉት ቫልዩ ውስጥ 16 ሲካፈል 4 4 ይሆናል። ማይነስ 8 ኦቨር 3 ማይነስ 4 ይሆናል። አብሶሉት ቫልዩ ውስጥ 4 ሲቀነስ 4 0 ይሆናል። ከዛ ከአብሶሉት ቫልዩ ውስጥ ኔጌቲቭ 8 ኦቨር 3 ሲወጣ ስንት ይሆናል? 8 ኦቨር 3 ይሆናል። ፕላስ 8 ኦቨር 3 እናደርጋለን ማለት ነው። ሶ ይሄ ፓርትን እንደዚህ ሆነን አሁን ይሄንን ደምረን በማስቀመጥ ምን እናገኛለን? ኤሪያውን እናገኛለን ማለት ነው። ሶ ኮመናችሁ ስንት ነው? ኮመን ስንት ነው የምናገኘው? አሁን ይሄን 36 ነው አይደል? 12 ሲባዛ በ3 እንደዚህ አድርገን 36 ሲካፈል ለ12 ስንት ጊዜ? 3 ጊዜ ይደርሳል። 3 ሲባዛ በ5 15 ፕላስ 36 ሲካፈል ለ3 12 ጊዜ 12 ሲባዛ በ8 ስንት ነው የሚሆነው? አባው 96 ይሆናል ማለት ነው። 96 ሁለቱን በምንደምርበት ጊዜ ስንት ነው የሚሆነው? 111 እናገኛለን ኦቨር 36 ይሆናል ማለት ነው። ሶ ይሄንን በ3 እንትን ማድረግ እንችላለን። በ3 ስንት ነው የሚሆነው? 37 ይሆናል በ3 ይሄ በ3 ስንት ነው የሚሆነው? 12 አያችሁ 37 ኦቨር 12 ያው ግልጽ ነው። እዚህ አካባቢ ያው የመደመር የመቀነስ ጉዳይ ስለሆነ ዋናው ፎርሙላውን እና አካሄዱን ከያዛችሁ ትሰራላችሁ ቀስ ብላችሁ ለእናንተ በሚገባችሁ መልኩ ማለት ነው። ሶ 37 ኦቨር 12 ምን ይሆናል ማለት ነው? ትክክለኛ መልስ ይሆናልናል ማለት ነው። ሶ 25ኛው ጥያቄ which one of the following is equal to ይለናል። የዚህ ማለት ነው። ይሄኛው ምን ማድረግ ነው? አሁን ኢንተግሬት አድርጉ ነው የተባልነው። ይሄ ሳይኑ እንደምታዩት ኢንቴግሬሽን ነው። ምን አይነት ኢንቴግሬሽን? ቅድም በነገርኳችሁ መሰረት 2x cube plus 1 over x square dx ተብለናል። ሶ አያችሁ እዚህ ጋር ምንም የለም፣ የሆነ ቁጥር የለም እዚህ ጋር። ስለዚህ ይሄ ኢንዲፋይኒንግ ምን አይነት ኢንዲፋይኒንግ ኢንቴግሬሽን ይባላል። ስለዚህ ግዴታ ኢንቴግሬት በምናደርግበት ጊዜ ሲ የምትባል ኮንስታንት መጨመር አለብን። ምክንያቱም ከየት እስከ የት ስለሆነ ስላልነገረን ማለት ነው። ሶ ስለዚህ ይሄንን መጀመሪያ ለእያንዳንዱ እንሰጣለን። ለምሳሌ 2x cube over x square plus 1 over x square ማድረግ እንችላለን አይደል? ይሄኛው ኢንቴግሬት ማድረግ ነው። ስለዚህ x square በx cube ስንት ነው የሚቀረው? ያው እዚህ ጋር x ይቀረናል አይደል? ስለዚህ 2x ብቻ ይቀረናል እዚህ ጋር ፕላስ 1 over x square ነው። 1 over x square ማለት ነው 2x plus x the power of -2 ማለት ነው አይደል? ይሄ ወደ ላይ ማውጣት እንችላለን 1 over ስለሆነ። ከዛ ይሄንን አሁን ኢንቴግሬት ማድረግ ነው dx ማለት ነው። ፓወሩ ላይ ምን እንጨምራለን ብያችኋለሁ? ኢንቴግሬሽኑ ላይ አንድ እንጨምራለን። 2x አንድ ነበረው በውስጥ ጠባቅነት፣ ስለዚህ ፕላስ 1 እናድርግና ኦቨር 1 ፕላስ 1 ለፓወሩ ማለት ነው። ፕላስ x the power of -2 አለው። ከዛ አንድን እንጨምራለን። ለስንት እናካፍላለን? ኔጌቲቭ 2 ፕላስ 1 አይደል እዚህ ጋር ያደረግነው። ለሁሉም ፓወሩ እናካፍልና ፕላስ እናደርጋለን። ለምን? ይሄ ኢንዲፋይኒንግ እንትን ስለሆነ ማለት ነው። ከዛ 2x the power of ስንት ይሆናል? 2 ይሆናል። ይሄ አንድ ሲደምር 1 ኦቨር 2 ይሆናል። ይሄም አንድ ሲደምር 1 ፕላስ x the power of ይሄ ስንት ይሆናል? ኔጌቲቭ 1 ይሆናል። ኔጌቲቭ 2 ፕላስ 1 ታችም ስንት ይሆናል? ኔጌቲቭ 1 ይሆንልናል ማለት ነው። ከዛ ፕላስ c ይሆናል ማለት ነው። ከዛ 2 በ2 x ስኩዌር
ይሄ ኔጌቲቭ ታች ያለውን ከላይ ወደ ላይ ማውጣት እንችላለን። ማይነስ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ፕላስ ሲ ይሆናል። ሶ ኤክስ ዘ ፓወር ኦፍ 2 ማይነስ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው 1 ኦቨር አድርጋችሁ ኤክስ ማድረግ ትችላላችሁ። ይሄንን ፓወር ፖዚቲቭ ማድረግ ትችላላችሁ ወደ ታች አወርዳችሁ። ከዛ ፕላስ ሲ ይሄ ምንድነው ዲኤክስ ትክክለኛው መልስ ይሄ ነው። ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ፕላስ ሲ የሚለው ትክክለኛ መልስ ይሆንልናል ማለት ነው። ሶ ቢ ላይ ያለች 26ኛው ጥያቄ ደግሞ ምን ይላል? if f of x if ኢንቴግሬሽን ከኔጌቲቭ አፕ ቱ 4 f of x dx equals to 4 ከሆነ ይሄም ደግሞ እንደዚህ አድርገን በምንሰራበት ጊዜ ይሄ ከሆነ then ኢንቴግሬሽኑ ከ4 እስከ 0 ድረስ ያለው ምን ይሆንልናል የተባልነው ጊቨናችን አሁን እነዚህ ናቸው። የተሰጠን ነገር እንደዚህ አይነት ነገር ቢሰጣችሁ እንደዚህ ብታደርጉ ይሄ ከሆነ 4 ከሆነ ከኔጌቲቭ 2 እስከ 4 ይሄ ከሆነ ከኔጌቲቭ 2 እስከ 0 ደግሞ ስንት ከሆነ 10 ከሆነ ከኔጌቲቭ 4 እስከ 0 ስንት ነው የሚሆነው ነው የተባልነው ተብለን የተጠየቅነው። አሁን ይሄንን የቅድሙን ፕሮፐርቲ ከማወቅ ነው የምንሰራው። ለምሳሌ አሁን ከዚህ እንጀምር። ይሄኛው ፓርት እንስራ መጀመሪያ። ምን ማለት ነው ይሄ ማለት ይሄኛው ማለት ይሄ ማለት ነው ከኔጌቲቭ 2 አፕ ቱ 4 ነው አይደል? በዚህ መካከል ያለውን 0 እንወስዳለን ብያችኋል ቅድም። ከኔጌቲቭ 2 ነው 0 ወስደን በምንሰራበት ጊዜ ምን ይሆናል? ከኔጌቲቭ 2 ተመልከቱ። ከኔጌቲቭ 2 አፕ ቱ 0 ድረስ f of x dx ፕላስ ከ0 እስከ 4 ድረስ f of x dx እንደማለት ነው ብያችኋል አይደል ቅድም። ምን ማለት ይሄ ማለት ከኔጌቲቭ 2 አፕ ቱ 4 f of x dx ማለት ከዚህኛው ጋር እኩል ይሆናል ብያችኋል ቅድም ፕሮፐርቲ ላይ። ምን እንወስዳለን? የሆነች ቁጥር እንወስድና እንትን እናደርጋለን በሁለቱ መካከል የሚገኘውን አንድን ቁጥር ወስድን ብያችኋለሁ። ይሄን ፕሮፐርቲ ከያዛችሁ ቀላል ነው። አሁን እዚህ ጋር ግን የሆነ ቁጥር ተሰጥቶናል። ስለዚህ ይሄንን መስራት አለብን። ይሄንን ለሁሉም dfx ለሁለቱም መስጠት አለብን። ለዚህም እንሰጣለን፣ ለዚህም እንሰጣለን። በምንሰጥበት ጊዜ ምን ሆናል? ኔጌቲቭ 2 አፕ ቱ 0 ምን ይሆናል? f of x 2 of f of x ይሆናል። እቺ ኮንስታንት ስለሆነች እናወጣታለን ወደ ውጪ። f of x ማይነስ እቺ ማይነስ ስላለች ማይነስ ኮንስታንት ስለሆነች ወደ ውጪ ማውጣት እንችላለን። ስለዚህ ማይነስ አድርገን ለዚህም ኢንቴግሬሽን መስጠት f of x dx ብለን መጻፍ እንችላለን። ያው ነው ይሄ ማለትም ያው ነው። ኢኩዋል ስንት ነው? 10 ነው የተባልነው። ሁለቱም አንድ አይነት ናቸው። በአንድ ላይ ስለጻፍናቸው አንድ አይነት ናቸው። እንደዚህ ስካተርድ አድርገን መጻፍ እንችላለን። ሶ ይሄ ማለት ነው 0 እዚህ ጋር ተክተን ኔጌቲቭ 2 0 እዚህ ጋር ተክተን ማይነስ ብለን ኔጌቲቭ 2 እንተካለን ብያችኋል አይደል? ቅድም 2 ውጪ ያለኝ ከዛ f of ውስጥ ስንትን መተካት ነው? 0 እንተካለው ማይነስ ብዬ ስንትን መተካት ነው? አሁን ኔጌቲቭ 2 ማይነስ 2 ታይምስ ማይነስ 2 ኔጌቲቭ 2 ስለሆነ ማይነስ ብዬ አሁንም ስንት አለኝ? f a እንትን አድርገ ኢንቲግሬሽን ተጠቅሜ f of x dx ይላለው። ከስንት እስከ ስንት ነው? ከኔጌቲቭ 2 እስከ 0 ድረስ ያለው። ግልጽ ነው አይደል? ይሄ 0 ስለሆነ ምንም እንትን አይልም። ከዛ ኔጌቲቭ ውጭ ያለኝ 2 ታይምስ 2 ማይነስ 4 ነው። ማይነስ 4 ስንት ነው የሚሆነው? ይሄና ይሄ ፕላስ 4 ይሆናል። 4 ማይነስ ኢንቲግሬሽን ኦፍ ኔጌቲቭ 2 አፕ ቱ 0 f of x dx ኢኩዋል ስንት ነው? 10 ነው አይደል? 10 አደርጋለሁ። ይሄ 4 ወደዚህ በምናሻግርበት ጊዜ ማይነስ 4 ትሆናለች። ከዚህ ጠፍታ ኔጌቲቭ አለኝ እዚህ። ከዛ ኔጌቲቭ 2 አፕ ቱ 4 f of x ኢኩዋል ስንት ነው? 6 ይሆናል ማለት ነው። 10 ሲቀነስ 4። ስለዚህ ኔጌቲቭ ለማጥፋት በኔጌቲቭ ማብዛት ነው ሁሉም። ከዛ ኔጌቲቭ በኔጌቲቭ ይጣፋል። ከኔጌቲቭ 2 አፕ ቱ 0 f of x ኢኩዋል ስንት ነው? ኔጌቲቭ 6። አሁን ምን አገኘን? እዚህ ጋር የተሰጠን ነገር ይሄኛው ፓርት አገኘን። ሶ ማለትም እዚህ ጋር የተሰጠን ነገር አግኝተናል። አሁን ምን ማድረግ እንችላለን? ያልተሰጠን ነገር ምን ነበር? ቅድም ከኔጌቲቭ 2 አፕ ቱ 0 ድረስ ያለውን አልተሰጠንም። ቅድም የቱ ጋር? እዚህ ጋር ይሄንን በምንሰራበት ጊዜ ይሄ ግቭን ነው። ፎር ኤግዛምፕል ከኔጌቲቭ 2 አፕ ቱ 4 ግቭን ነው። የት አለ? እዚህ 4 አለ። ግልጽ ነው አይደል? ከኔጌቲቭ አፕ ቱ 4 ስንት ነው? 4 ሰጥቶናል። እዚህ ጋር መተካት እንችላለን። ይሄኛው ስንት ሊበል? 4 ሊበል
እኩል ሆናል ይበል እኩል ስለሚሆን ከዛ ከኔጌቲቭ 2 አፕ ቱ 0 ድረስ ስንት አገኘው? አሁን ከኔጌቲቭ 2 አፕ ቱ 0 ድረስ ኔጌቲቭ 6 አገኘው። ከዛ ኔጌቲቭ 6 ፕላስ ብዬ ከ0 እስከ 4 ድረስ ማለት ይሄውና የተጠየቀው ነገር ነው። ስለዚህ ኢንቲግሬሽን ኦፍ እስከ 0 አፕ ቱ 4 ድረስ ያለው f of x dx ማለት እችላለሁኝ ማለት ነው። ተፈላጊው እሱ ስለሆነ ሶ ይሄንን ለማግኘት እቺን ወደዚህ ማሻገር ነው። ኔጌቲቭ ነበረች ፖዚቲቭ ሆናለች ማለት ነው። 4 ፕላስ 6 እኩል ይሆናል ከ0 እስከ 4 ድረስ ያለው f of x dx ስንት ነው? ይሄ ስንት ነው? 10 ይሆናል ማለት 10 እኩል ይሆናል ከ0 እስከ 4 ድረስ ያለው f of x dx ስንት ሆነ? ይሄ ይሆናል 10 ይሆናል ማለት ነው። 10 የሚለው ትክክለኛ መልስ ይሆንልናል። ሶ ፕሮፐርቲውን ከተረዳችሁት ምንም አይነት የሚከብድ ነገር የለው። ስለዚህ 10 የሚለው ትክክለኛ መልስ ይሆናል። ሶ ቀጣይ ቪዲዮ ይሄንን አዲስ ዩኒት እንጀምራለን። በሚገርም ሁኔታ ሾርት ትሪኮችን በመጨመር አሳያችኋለሁ። አመሰግናለሁ እስከዚህ ሰዓት ድረስ ከኔ ጋር ስለቆያችሁ። ደህና ሁኑልኝ።